ቤተሰቦች ሌላችሁ ገናናችሁ ሰላም አልሐምዱሊላህ። ዛሬ ይዘንላችሁ የመጣነው ይሄንን የምግብ ጠረጴዛ ስድስት ወንበሮች ያሉት እና ይቺ ሰዓት ነው ይዘንላችሁ የመጣነው። ይቺ ፊልተር በዚህ እና በዚህ ሁለት መሳቢያ ያላት ሜትር ከ20 እስከ 43 ኢንች እንደውም ከዛም በላይ ትይዛለች። ሜትር ከ20 ስለሆነች ማለት ነው። እሷ ያለችውም ለ43 ኢንች ነው ይሆናታል። በደንብ የሚሆናት ሰፊ ነው። እስከ 50 ኢንች ይይዛል። በደንብ ይይዛል። እስከ 50 ኢንች ይይዛል። ለምን ሜትር ከ20 ስለሆነ ወደዚህ ማለት ነው። እና ይሄን ይመስላል። ይሄ ደግሞ የምግብ ጠረጴዛ ነው። 8000 ብር ዋጋዋ 8000 ብር ታምራለች። ማሻአላ ስድስት ወንበር ያላቸው ናቸው። ቆንጆ ተደርገው የተሰሩ ማሻአላ በላከችው ፎቶ መሰረት ነው። አሁን እዚህ ጋር ቁጭ ብላ አይ ጽድት ያለ ነው። ስንት ሜትር እንደሆነም ንገራቸው። ሜትር ከ50 በ80 ነው የተሰራችው። ይችላል ሜትር ከ50 በ80 ነው። ስድስት ወንበር ነው። ቆንጆ ተደርጎ አሪፍ ተደርጎ የተሰራ ቀለም ተቀብቶ ማሻአላ እቺ ክሬም ተቀብታ እቺኛዋ ደግሞ ቡኒ ተቀብታ የተሰራ እቺ 32000 ብር ነው። አዎ ይሄ ጊራና መሄድ ነው። አጠቃላይ 40000 ብር ነው። ይሄ ሁለቱ የተሰራላት እና በአጠቃላይ ይሄ 40000 ብር ነው። እና ማሻአላ ተወዱታላችሁ። ሌሎቻችሁ ማዘዝ ለምትፈልጉ ደግሞ እዘዙ። ላይክ ሰብስክራይብ። ይሄ ከምን እንደሚሰራ ለምን አልነገርካችሁ? ከዋንዛ ነው ጀማ ይሄ የሚሰራው ማለት ብዙ ፕሮሰስ አለው። ዝም ብሎ አይደለም። አዲስ አበባ መጥቶ የሚሰራ ናቸው። እና ኢንሻአላህ አሪፍ አድርገን ቆንጆ አድርገን እንሰራልሻለን። ቲቪ ስታንዷ ይቺ ነች። እስከ 50 ኢንች ትይዛለች ብያቸዋለሁ። የተሰራላት 8000 ነው። 32000 ደግሞ ይሄ የምግብ ጠረጴዛው ነው። ተወዱታላችሁ ኢንሻአላህ። ቀጣይ ደግሞ ሌላ ላሳያችሁ። ጀማው እንዴት ናችሁ? ደህና ናችሁ? ያው በድጋሚ ቢሆንም ሬዲዮዋን ጋር መጀመሪያ ሰላም አለይኩም ስላልን በጀማ ብዬ ነው ዛሬ የማሳያችሁ። እንግዲህ የአንዲት እህቴን ያው የጓደኞቿ ቀድሞ ሄዷል። 3 ነበሩ በነገራችን ላይ ምን ሆነ መሰላችሁ? እነሱ ቸኮሉ። የሷ ደግሞ በትዕዛዝ የሚሰራ ነገር ስለነበረ ሰብር ያስፈልጋል። ስለዚህ እህቴ ሰብር አድርጊ፣ በትዕዛዝ የሚሰሩ ነገሮች ላይ ግዴታ ሰብር መደረግ አለበት ምናምን ብዬ እህታችሁ መካከርኳት ምናምን። እህቴም ደግሞ አዎ ልክ ነሽ ዜድ፣ ምክንያቱም እኔ ሰብር አደርጋለሁ የእነሱ ዕቃ ይሄድ አለች። ከዛ ተስማማን። እቃዋም ተሰርቶ አለቀ። እንግዲህ አጠቃላይ ድምሩ 144000 ሳፊ 144000 ሳፊ የተከፈለበት ነው። አብራችሁኝ ቆዩ። እሷ እዚህ ጋር ያለችኝ 2 ከ10 ፍሪጅ ነው። ፍሪጅ 2 ከ10 ማድረግ ለኔ ቀላል ነው፣ ግን እህቴ የሚጠቅማትን ነገር 275 አረኩላት። ዋጋው ስንት መሰላችሁ? 42500 ብር። ያኛው ደግሞ 37000 ነው። አያችኋ? ስለዚህ ይሄን መግዛት ይሻላል። እንደ ሐሳብም ምን ያሁን ብዙዎቻችሁ እንደዚህ ብታረጉት ትሰጣችሁ ለኔ ጥቅም እንዳይመስላችሁ። እኔ ምንም የምጠቀመው ነገር የለም። እኔ የምጠቀመው ደክሜ የማገኘው ብር ነው እንጂ እቃ ብዙ ስለገዛችሁ የተሻለ ስለገዛችሁ ምናምን አይደለም። ሀባይ እንደዛ እንዳታስቡ። አንዳንድ ሰው ኸይር ነገር ሲያስብላችሁ ከራሱ ጥቅም ጋር እንዳታያይዙት አማና። እና 43 ኢንች ኦርቢት ጠፍቷል፣ የለም። ይሄ ድሮ ጀማ 43 ኢንች ቴሌቪዥን የለም ማለት ገና ቢመጣ ነው። ይሄ ከሌላ ቦታ ሀገር አቋራጭ ገዝቼ ነው ይሄንን ማለት ነው። 40000 ብር ነው የገዛሁት። 40000 ብር እቃው ደግሞ 6900 ብር፣ አጠቃላይ 46900 ብር፣ 42500 ብር። ከዛ እዚህ ጋር እንደምታዩት 2 ሞሰብ ወርቆች አሉ። ዳንቴሎቹ 900 ብር፣ 1800 ብር ሞሰብ ወርቅ ከነ ዳንቴ። አያምሩም? ማሻአላ ተባረክ ረህማን። ፎቶ እናንሳቸው። ጌጭ ወላሂ ላይፍ ስታርም የለም ማለት እብራሂም ይችላታል። ቴሌቪዥን እቃው 6900 ብር፣ 46900 ብር፣ 42500 ብር፣ 275 ሊትር በጣም ቆንጆ ናት። ፈትቻ ያሳያችኋለሁኝ። ሞሰብ ወርቆቹ ደግሞ 4200 4200 8400 ብር ነው። ዳንቴላቸው ደግሞ 1800 ብር። አያችኋ ጀማ? ይቺ ማሻአላ አያችኋታ? የሞሰብ ወርቋ ዳንቴል ነች። ይቺ ማን የማጫዋቻዋ ማጫዋቻዋ ይችን ትመስላለች። እረገኝ አትከፈትም፣ እናንተ አትከፈትም። በኋላ ከፍታታለሁ። ከዛ ይሄ ደግሞ ዳንቴሉ ነው። ተማም ይቺ ልቅም ያሉ በቃ ሞሰብ ወርቆች ሲሏቸው አቤት የሚሉ ናቸው። እዚህ ጋር ማሻአላ ይሄ
እንደምታዩት ነው የሚላከው። ጊራና ነው። ያው የጊራና ሴት በጣም ብዙ ባለሙያ አለ፣ ግን መግዛትም አንዳንድ ጊዜ ሙያ ነው እና እዩት እንዴት እንደሚያምር። እስኪ ገጭ እናርገው። ይሄን እዚህ ላይ እናርገው፣ ይሄን ደግሞ እዚህ ጋር እናርገው፣ ምክንያቱም ትክክሉ እንደዚህ ስለሆነ። ከዛ ምን እናደርጋለን? ፎቶ 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 ፎቶ። አያምርም? ማሻላ። ዳንቴሎቻቸውም ይሄን ይመስላሉ። ፍሪጃችንን ከፍተን እናያለን፣ ግዴታ ነው ክፍቶ ማየት። ኦርቢት 43 ኢንች አላት። ይሄንን እንፍታው። መቼም ያው ኦርቢት ምንም አይነት የሚወጣለት የሌለው እቃ እንደሆነ ሁላችሁም ታውቃላችሁ። የስንፈት ጉዳይ ነው እዛ ጋ ያሰቀልኩት፣ ምክንያቱም ይከብዳል ስታወጡት፣ በጣም ስለሚያደክም ነው ጀማ። እና ከለሯ ብዙ ፍሪጆች አሁን እየወሰርን ያለ ነው ይሄ ከለር ነው ጀማ። ይሄ እኛ ፍላጎት አይደለም። አንዳንድ ጊዜ አንዳንድ ሰው ቀለሙ ላይ ፎከስ እናደርጋለን። እኔ ግን እቃ ላይ ነው ፎከስ የማደርገው። ሆኖም ግን ይሄ እንግዲህ እንድታዩት ነው ለእናንተ። 210 በጣም ታንሳለች። ዋጋውም ደግሞ ያችን 37 ከመግዛት 100% ይሄን መግዛት በሚለው ህግ ነው። ስፋቷን እዩት። አያችሁ ስፋቱ ይሄን ይመስላል። በጣም በቂ ቆንጆ። በዛ ላይ ማስቀመጫ ታሰሩላታላችሁ። የእንጨት ወደ ላይ ብድግ ትላለች። በጣም ታምራለች። ማሻአላ ናት። በቃ ምንም አይወጣላት። ምንም አያችሁታ። ይሄን ይመስላል። ለምትወዱት ተስፋ አደርጋለሁ ኢንሻአላህ። ቢስሚላህ ተርክብኝ እና ይሄን መልሰን ምን እናደርገዋለን? እንደዚህ እናደርግና ሴት አጠር ያለ ሴት መላታጣም ይባላል። ምክንያቱም እንደዛ አድርጋ እንትን ትለዋለች፣ ታስተካክለዋለች። ከዛ ገመዱ መልሼ ይዘው አደርጋለሁ። እንግዲህ ይሄን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ። እዚህ ጋር ምጣድ አለ፣ ማገዶ ቆጣቢ ሸክላ የሌለው ማለት ነው። ጭስ ማውጫው ይሄም እንደምታዩት ነው። ዋጋው 3800 ብር ነው። እዚህ ጋር እሷ የፈለገችውን ምጣድ ነው የምታረግበት። ምጣዱ አስተማማኝ ነው ማለት ይሄ ማገዶ ቆጣቢው አስተማማኝ ነው እና አሪፍ እቃ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። ከላላ ከተማ የሚሄድ 53350 ብር የፈጀ አስቤዛ የቤት እቃ ነው ማሳያችሁ። በመጀመሪያ ምጥን የሆነ ሽሮና በርበሬ ያላት አተርና ሽምብራ ባቄላ ተቀላቅሎ በእርጥብ ቅመም የተዘጋጀ ሽሮ አላት። ከዛም 13 ኪሎ በርበሬ ያላት 13 ኪሎ ሽሮ ነው እና ጀማው በጣም በሚያምር ቆንጆ ተደርጎ ነው የተዘጋጀላት። በርበሬዋ በ680 ሂሳብ ነው የተገዛላት። በእርጥብ ቅመም ተደልዞ ከደረቀ በኋላ ደግሞ ደረቅ ቅመም ተደርጎበት በጣም ቆንጆ ተደርጎ ነው የተዘጋጀላት። ኢንሻአላህ ተወዱታላችሁ። ከዛም ብላኛለች ስንዴ ብላኛለች። ስንዴ በ80 ብር ሂሳብ 50 ኪሎ ገዝችላት አለሁኝ። ከዛ ከሰል 2000 ብር ማለት በዛው ማዳበሪያ በመጣበት ባደርገው እዚህ ማምጥቼ ለመቀረጽ አይመቸኝም። እንደገና ደግሞ እንደዚህ ስካፉ ድረስ በ50 ኪሎ ስለሚያደርጉት ይሄ ግን 100 ኪሎ ነው። እዛ ላይ ገልብጬ ለሴፍቲ ነው እንደዚህ ያደረግኩት። ብቻ ዋጋው 2000 ብር ነው። እኔም ለቤት ነው። ከዛ 2 ኪሎ ቡና አለ። 2 ኪሎ ቡና ደግሞ የገዛሁላት በ1300 ብር ሂሳብ ነው። 2600 ብር። ሱካር በ170 ብር ሂሳብ። መኮሮኒ በ140 ብር ሂሳብ። ከዛ ምን አለ ላርጎና የልብስ ሳሙና አለ። የልብስ ሳሙና ወይ ደግሞ በ55 ብር ሂሳብ ነው። ላርጎ 600 ብር ነው። ቆንጆ የሆነ ላርጎ ነው። ከዛ ዘይት አላት። ዘይት ደግሞ የገዛሁላት በ1700 ብር ሂሳብ ነው። እዚህ ጋር ቆንጆ ተደርጎ የተነጠረ 5 ኪሎ ቅቤ ያላት። ቅቤ በ800 ብር ሂሳብ ገዝቼ ከዛ ማንጠሪያ ቅመም ደግሞ 785 ብር ገዝቼ እንደዚህ በአማረ መልኩ ተነጥሮላታል። ቆንጆ ነው በጣም ከመነግራችሁ በላይ። አሁን በጭልፋ ከመነካከው የሆነ ሽክር ያለ ሁሌም የማነጥረው ቅቤ ነው። እዚህ ጋር አንድ ነገር ማለት ፈልጋለሁ። አንዳንድ እህቶች በውስጥ ይመጡና ሼኖ ቅቤ ነው ወይ ምናምን የምትሉኛላችሁ። እኔ ሴትዮዋ ቤቴ ድረስ መታ በቁም ነገር ጠይቂያታለሁኝ። ቅቤ ነው። እኔ ከከሚሴ ከወለዲ ከሀርቡ ከእንደዚህ ነው ከገበሬ የምገዛው። የምሰጥሽ ቅቤ የላም ቅቤ ነው ብላኛለች። ስለዚህ እሷ እንደዛ እስካለች ድረስ እኔ አምናታለሁ። ሌላ ወሬ ግን እኔ ያላረኩትን አድርጌያለሁ መናገርም አልወድም። እና ጀማ እኔ ለቤትም አንጥሬዋለሁ ቅቤውን። ወላሂ ምንም አይወጣለትም። በጣም ቆንጆ ቅቤ ነው እና ማሻአላ ተባረክ ረህማን 5 ኪሎ በ800 ብር ሂሳብ። እሷ 1000 ምናምን ነው ገበያ ስትሸጥ መውለው። እኛ ግን እኔ አሁን ሳምንት ባልሞላ በጣም ብዙ ትዕዛዞች ቅቤ ስላለኝ
10ም 15ም ስለምንገዛት ማለት ነው ዋጋ በ800 ብር ሂሳብ ነው። በ800 ብር ሂሳብ ነው የገዛኋት እና አቤት ወላሂ እንደ ዚነት ምን ሆነሽ ነው ብላ እስከምትቆጣብኝ ድረስ ወላሂ ደጋግሜ ጠይቄያታለሁኝ። እቤት ድረስ ታመጣልኛለች። እኔ ለምሳሌ ሮብ ቀን አዝዣት ከሌላት ቅቤ ሐሙስ ታመጣልኛለች እና ጽድት ያለ ቅቤ ነው። እንደዚህ ሳሸተውም ቅቤነቱ ማሻአላህ ተባረክ ረህማን የሆነ ነው። ስለዚህ በዚህ እርግጠኛ ሆኑ። ምክንያቱም አንድ ሰው አዎ ወላሂ እስካለ ድረስ አማኝ ሆኖ እኔ ምንም እንትን አለንም ሸክ የለኝም እና ቆንጆ ማሻአላህ የሆነ ቅቤ ነው። ይሄ ቅመሙ ነው የምታዩት፣ ሌላ ነገር እንዳይመስላችሁ። 5 ኪሎ ማሻአላህ ተባረክ ረህማን የሆነ ቅቤ ተነጥሮላታል። እንግዲህ አስቤዛዋ ይሄን የመሰለ ነው። አልባሳት አለ አሳያችኋለሁ። አስቤዛውን ወደ ጎን ላርግና ማለት ነው። ከዛ ጀማአው ሽቲ ይሄ አልተሰራም፣ ያው ዝም ብሎ ጣቃ ነው። የሚያማምር ሽቲ ነው የገዛሁላት በ650 ብር ሂሳብ። ሲሰራ ደግሞ ማሰፊያ 40 ብር አለው። ከለሮቹ በጣም ያምራሉ። ያው ለእናንተ ላሳያችሁ ብዬ ነው። ይሄ ጎመኒ ከለር ነው። 5 ሀባ ነው ያዘዘችኝ። ከሁሉም አይነት አንዳንድ ከለር ነው ያረኩላት። በጣም ነው የሚያምረው። ማሻአላ ጽድት ያለ እነዚህ አያችኋ። ይሰራ ካለች ጧት አሰራላታለሁ። ዝም ብሎ የሚሄድ ካለች ደግሞ እንደዚሁ እንዳለ ይሄድላታል። ብቻ 5 ሀባ ገዝቼላታለሁ ማለት ነው። ቡኒ፣ ወይነ ጠጅ፣ ጎመኒ፣ ጥቁር በነጭ ወደ ብሉ ብላክ ነገር የሄደ ከለር ነው። ብቻ የተለያዩ ከለሮችን ያደረኩላት። ከዛም ብላኛለች ነጠላ ለእናቴ ኩታ ግዥላት ብላኛለች። እነዚህ በጣም ቆንጆ ኩታዎች ናቸው። 1400 ብር ነው የገዛሁላት። ከተሰራ በኋላ ይሰራል። ይሄ አሁን ከተሰራ በኋላ ማጠብ ትችላለች ማለት ነው። ምክንያቱም እጄ ስራ ስለሆነ። ከዛ እዚህ ጋር ደግሞ 4 ሀባ ሻርፖች አሉ። ወይነ ጠጅ፣ ቀይ፣ ሰማያዊ፣ ቡኒ። ቡኒው ለዚህ ነው የተፈለገው። እንደዚህ ማለት ነው። ዋጋው 1600 ብር የሽፎን ዋጋ ነው። 900 ብር ደግሞ የሻርፑ ነው። ከዛ ጀማአው ምን አለ መሰላችሁ ሌላ ይሄ የፈለኩት እንደዚህ ማች እንድታረገው ነው። በጣም የሚያምሩ ሶስቱም ሽፎኖች በ1600 ብር ሂሳብ ነው። ሻርፖቹ ደግሞ በ900 ብር ሂሳብ ነው። ይሄን ከዚህ ጋር ነው እንደዚህ ማች ለማድረግ። እነሱ ደግሞ በፈለጉት መልበስ ይችላሉ። ከዛ ጀማአ ይሄ ደግሞ ቀይ ነው። ከዚህም ጋር መልበስ ነው። ወይነ ጠጁ ከዚህም ጋር ማች ያረጋል ማለት ነው። ከዛ ለ15 አመት እና ለ24 አመት ብላኛለች። እዚህ ጋር እንደምታዋቸው በጣም የሚያማምሩ ፋሽን የሆኑ ሸሚዞች አሉ። ሸሚዞቹ በ700 ብር ሂሳብ ነው የተገዙት። በጣም ከመነግራችሁ በላይ ያምራሉ። ማሻአላ ናቸው። እነዚህ በ700 ብር ሂሳብ ነው የተገዙት። ይሄ የ15 አመቱ ነው። ቲሸርቱ ደግሞ ጋር እንደምታዩት 400 ብር ነው። ለወጣት የሚሆን ቆንጆ የሚያምር ማሻአላ ተባረክ ረህማን የሆነ የዚህ ዋጋ 400 ብር። 1300 ብር ደግሞ ጅንስ ነው። እዩት እንዴት እንደሚያምር ሀባቢ ዝንጥ ያሉ ጅንሶችን ነው የገዛሁት ማለት ነው። እዚህ ጋር ያው ወጣቶች አሁን ያሰሩታል። እዚህ አካባቢ በመቀስ ያነሱና በዚፕ ምናምን ያደርጉታል። ብቻ ይሄን 1300 ብር። ከዛ እዚህ ጋር ደግሞ ለ24 አመቱ ደግሞ እንደዚሁ እንደምታዩት ይሄ 1300 ብር ነው። ማሻአላ በጣም ነው የሚያምረው ከለሩ። ቲሸርቷ ደግሞ ይቺ ነች። ፋሽን ናቸው ሁሉም ይባቸው 400 ብር። ከዛ 700 ብር ደግሞ ቲሸርት ማን ነው ሸሚዝ። ይሄን ይመስላል እንግዲህ። ከወደዳችሁት ላይክ እና ሰብስክራይብ ሼር አድርጉ። ሌላ ደግሞ ወደ ጊራና የሚሄድ እቃ አለ። እሱን ማሳያችኋለሁኝ። ሰላማችሁ ይብዛ። የከላላዋ ይሄን ይመስላል።